የዱንያ ደግሞ ሌላ አንዱ ቁልፍ ልንገራችሁ። ሀብታም መሆን ትፈልጋላችሁ አይደል? አትፈልጉም? ትፈልጋላችሁ። የሐላል ሀብት አላህ ይስጠን። ተቋ ያለው ሀብት አላህ ይስጠን። እማይመራን ምንመራው ሀብት አላህ ይስጠን እንጂ ሀብት የሚጠላ የለም እኮ። ጀነት ይገዛበታል አይደል? ሀብት እኮ ጀነት ይገዛበታል። የአላህን ውዴታ ትገዛበታለህ። ብዙ ነገር ታደርግበታለህ። ሀብታም አላህ ያድርገን። የድህነት ጌጡ ይልሃል ታክሲ ውስጥ ስትገባ። ድህነት ምንም ጌጥ የለውም። ምን ጌጥ አለው ድህነት? ዝንጀሮ ምንም አድርገው ሊፕስቲክ ብትቀባት እንትን የጆሮ ጌጥ ምናምን ብታደርግላት ኳኳ ጫማ ብትለብስ ምናምን ታምራለች? አታምርም። በቃ ድህነት ምንም ብታደርገው ይሄ መጽናኛ ነው፣ የድሃ መጽናኛ እንጂ ድህነት ጌጥ የለውም። ድሃ ሲጽናና የሆነች የከረከሰች መኪና ይዝና ከቪኤት ጋር ራሱን ያነጻጽራል። እሱም 4 እግር እኔም 4 እግር፣ እሱ የሄደበት ቦታ ይቅደመኝ እንጂ እኔም እደርስበታለሁ ይላል። እንዲህ ያረክ ራስን እያጽናና ትኖራለህ እንጂ በፍጹም ቪኤትና የሆነ በ10 ምናምን በአምቢያዎች ጊዜ የተመረተ መኪና እንዴት እኩል ሊሆን ይችላል? እንዴት ጊዜ ሊወዳደር ይችላል? አይወዳደርም። ግን ራስህን እንዲህ እያጽናና ግን ትኖራለህ። ምንም ማፈረጅ የለም አይደለ? ይሄም 4 እግር ይሄም 4 እግር። ግን የድህነት ጌጥ የለውም። አላህ ሀብታም እንዲያደርገን አላህን መለመን ያስፈልገናል። ሀብቱ ግን ቀልብ ያለው ሀብት ይስጠው። አንበሉ ቀልብ ያለው ሀብት እንሰጥበት። መስጊድ አሰራ በተባልኩ ቁጥር ቅድሚያ ሰደቃ መታው። ልክ እንደ ዑስማን ኢብኑ አፋን ከዚህ በኋላ ወንጀሉ አይጎዳውም እኮ ተባለ። ዑስማን በምኑ ነው? በገንዘቡ እኮ ነው። አቡበከር ሲዲቅ የሁሉንም ውለታ ውያለው ከፍያለው፣ የአቡበከር ብቻ ውለታ በዛብኝ አልችልም አሉ። ገንዘብ 3 ጊዜ በሀብቱ ሰጠ። አያችሁ አብዱራህማን ኢብኑ አውፍ እስካሁን ድረስ እሱ ያወጣው የሱ መሬት እስካሁን ሰደቃ ነው። ሰዎች ይገለገሉበታል። አሸረተል ሙበሸራ ከሆኑት ከአስሩ ሰሃቦች 6ቱ ባለሀብቶች ቢሊየነሮች ናቸው። ድህነት ሙስሊም ላይ አያምርም። ነብዩን ተናገሩ። ምን አሉ መሰላችሁ? ኒዕመ ማሉ ሷሊህ ሊረጁል ሷሊህ፣ ምርጥ ገንዘብ ከምርጥ ሰው ጋር ሲገናኙ እንዴት ያምራል አሉ። አሁን ችግሩ እኮ ገንዘቡ ምርጥ ሆኖ ይመጣል፣ ሰውየው ደግሞ ምን ይሆናል? ከርታታ ይሆናል፣ ይበላሻል። ወይ ሰውየው ተቋ ይሆናል፣ ገንዘብ የማይረባ ገንዘብ ያመጣል፣ የሐራም ገንዘብ ማለት ነው። ሰውየውም ይበላሻል።